ትናንት ጨረስና ይህ እኮ የመጻየፍ ያለ መጻየፍ ጉዳይ አይደለም። ትናንት ጨርሰናላ፣ አውርተናላ። ዛሬ ደግሞ ሁለታችሁ አንድ ላይ ናችሁ። ምን ሚሊዮን ጊዜ ትመላለሽ፣ 1 ሚሊዮን ጊዜ ችግር የለውም። ለብሩኬ ጊዜ ግን በቃ ጨርሰናል ምናምን ችግር የለውም አይደል? መቁረጥ ካለብህ ተስፋ ቁረጥ። ብሩኬ በእናትህ አታድክመኝ። በቃ እኔ ጨርሻለሁኝ አይደለ? ለምንድነው አተውኝ? በቃ ስተዋችሁ አተውኝ። ታደሰ ደከመሽ? እንዲህ የምር ደክሞሻል? እውነት ፍቅሩ እኮ ነው ያደከመሽ። ይህን ያህል ጊዜ ተለያይታችሁ በጣም ነው የሚያደክመው። እንደውም ጎበዝ ነሽ። ችግሮች አልፈናል። ለምን ይቅረትኝ? አንተ ደግሞ ማናስታርቆ ነው ከብሩክ ጋር ዛሬ ደግሞ ለሃይማኖት ባለ አጋዥ ሆነ ከጎን ቆንቆሙ ኤፋ ታውቃለህ አይደለ? በቃ እንደጨረስኩኝ ታውቃለህ አይደል? እና ለምን ይዘኸው ትመጣለህ? በክብር ውጣ። ዝም ብለህ አርፈህ ቁጭ በል። ሴት ጋር ትሄድ የትም አትሄድ፣ አርፈህ ቁጭ። ምንም የምታመጣው ነገር የለም። ድራማም ሆነ ለምን ምንም ቢሆን ወንድ ልጅ ግደላችሁ። አያችሁ፣ ወንድ ልጅ የወንዱን ስሜት የሚረዳው ወንድ ብቻ ነው። አያችኋ? አያስፈልግም። ቁጭ ብዬ የማወራው አይነት ሰው አይደለም ከዚህ በኋላ። እኔ ከአንተ ጋር ቁጭ ብዬ የማወራ ሰው አይደለም። ዝም በይ፣ ከአቅምሽ በላይ አታውሪ። ነገ አሁን ስትልሽ ነው የምናይሽ። አሁን ነገ የማይሆን ነገር ሲያወሩን ያናድዱኛል። የምሬ ነው። አብረን መሆን አንችልም። በቃ ውጣልኝ፣ ሂድ፣ ውጣ። ነው እንዲህ ባላንስ እያደረጋችሁ ትሰሩት የለ እንዲህ ይሄን ድራማ። አንድ ሳምንት ሃይሚ ትለምናለች፣ አንድ ሳምንት ብሩኬ ይለምናል። አልፈልግህም፣ በቃ አልፈልግህም። አልሰማኝም እንዴ? በቃ አልፈልግም። እኔ ጨርሻለሁኝ። ሃይማኖት ታደሰ አልፈለግሽውም እንዴ? በስመ አብ ሲያሳዝን። እንዴት ነው ግን ያልፈለግሽው? አይገርምም? ግን በጣም ይገርማል። በምን አይነት ቋንቋ በእኛም በእንግሊዘኛም ንገሪው እንዲገባው ማለት ነው። በአማርኛ ካልገባው በጉራጌኛም ብታስረጁ ደስ ይለናል እኛ ማለት ነው። ለአንተም ለዛ ጓደኛህም ነግሬዋለሁ እኮ እንደማልፈልግ ከኔ ህይወት መውጣት እንዳለባችሁ ተናግሬያለሁ። ወይኔ ዛሬ ቡቡዬ ፓስተር ሆኖ አልመጣብኝም። ይሻላል ከትናንትናው ይሻላል ወንድሜ፣ እንዲህ ይሻላል ከትናንትናው። ትናንትና እኮ አጥሚት ያልደረሰላት እናት መስሎብኝ። ተመስገን ፈጣሪ፣ እንደዚህ ነው የሚሻለ። አሁን ደግሞ ትንሽ የቀረ ነገር አለ። በጣም ሴት ልጅ አትለምን። ሴት ልጅ የምትለመነው አልጋ ላይ ስትሆን ብቻ። ከዛ ውጪ ምንም በየቤቱም ሄድክ በየመኪና ውስጥም ሄድክ ብትለምናት ሃይማኖት ታደሰ፣ አንደኛ ይሄ ዊግ ካልወለቀ መቼም ቢሆን ያንተ ልፋትና ድካም አይታያትም። አስረግጬ ነው የምነግርክ። የፈለግከውን በለኝ፣ እኔ ምንም አያገባኝም። በቃ መዋል የሌል በቦታ አተዋል። ከአሁን በኋላ አንተ ማድረግ ያለብህ ቁፍጠን ብለህ ስፖርትህን መስራት፣ ዩቲዩብህን መስራት ካለብህ አይዲያ ካለህ ይዘህ መተህ ከቤተሰቦች ጋር ማውራት፣ በዙሪያ ያስቀየምካቸውን ሰዎች ይቅርታ ማለት። ከዛ በኋላ በቃ ማንንም መለማመጥ አያስፈልግም። ጥፋታቸው ሲገባቸው ራሳቸው ይመጣሉ ቤትህ። ከዛ እስከሚመጡ ድረስ ግን አንተ ሌላ ሴት ጋር ሄደህ እንዳትደበቅ ቡቡዬ። ይሄን ነው የምነግርህ። እኔ እኮ በመጀመሪያም እኮ ከአብልሰት ጋር ስትሆን አልተመቸኝም ነበር እኮ አልተመቸኝም፣ ነግሬህ ነበረ። ግን በቃ ያው ምን ዋጋ አለው? ተፈጠረ፣ አለቀ። በቃ ምንም ችግር የለውም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። በጣም የተመሰገነ ይሁን። አንድ ሳምንት ሃይማኖት፣ አንድ ሳምንት ብሩኬ እየተለማመኑ ይገናኛሉ። አንድ ቀን ብቻቸውን አይመጡም። ጉድ እኮ ነው። ተጣልተናል፣ አልፈልግም። እውነትሽን ነው ሃይማኖት፣ አልፈልግሽም። እውነት አልፈልግሽም ብሩኬ። ወይ አቤት ማስመሰል፣ አቤት ማስመሰል። ጉድ እኮ ነው። እንዴት ነው ብሩክ? ማን እንደዛ በወስቅ ኤፍዬ፣ እንደዛ በወስቅ የመታህን ሰውዬ ዛሬ እንዴት አሰብክለት? ማን አስታረቃችሁ? ስትደባደቡ እናያችኋለን፣ ስትታረቁ ግን አናያችሁም። በምንድን ነው የታረቃችሁት? እንዴ ማን ነው ተንበርክኮ ይቅርታ የጠየቀው? ወንዶችዬ ምንም ቢሆን ምን ወንድ ግደለኝ። ግን እግዚአብሔርን ስሜቱን ተረድተው ራሱ ሃይሚ ጋር መውሰድህ በጣም ጥሩ ነገር ነው። ወንዶች እንዲህ ናቸው። በቃ ቢጨካከኑም አይጨካከኑም፣ ስሜታቸውን ይረዳዳሉ። ገባቸው አይደለ? ወሬ እንኳን እንዴት ነው ብሩኬ የሚያወራውን ነገር እንዴት አድርጎ አሴፕት እንዳደረገው ኤፍሬም ማለት ነው። ማለት ተቀብሎታል። እሱም ያለበት እንትን ስለሆነ አንደኛ ኤጃቸውም ተመሳሳይ ነው። ሁለተኛ ነገር ያው በአንድ ሀገርም ጓደኛ ነው ለብሩኬ። ሲቀጥል ደግሞ ያው በመሀል የንግስቷ ወንድም ነው እንግዲህ። ሀረረ መረረ ወንድሙ አይደለም ይባላል እንግዲህ፣ አናቅም። ጋሽዬንም አባቱ አይደለም እየተባለ ነው አባቷ ሆኖ የተገኘውና እና ለማንኛውም የኛ ወድ ቤተሰቦች ዛሬ እንግዲህ እንዴት አያችሁት ይህን ቪዲዮ? እኔ ቪዲዮን አይቼ እኔ ልሳቅ እንጂ ሌላ ምን ልበል? ቆይ በዚህ አጋጣሚ ወንድም መከታ እንዳለሽ ማሳየትሽ ሃይማኖት ታደሰ ጥሩ አድርገሻል። ይህ አይዲያ ግን ማለት ነው የኤፍሬምና
የሃይሚ ነው። አሁን ኤፍሬም የተመለሰው በእርግጠኝነት ብሩክ ያለበት ሁኔታ በጣም አምሮ ስላለ እሱም እኔ መለስ ካልኩ እንኳን የተወሰነ ተስፋ ይኖራል በሚለው ነው እንደዚህ ኤፋ ልስለስ ብሎ ምናምን ያለው የሚመስለኝ እንደዛ ነው። ሲቀጥል ደግሞ በስንት ነው በሳምንት ነው እንዲህ ስብራት እንደዚህ ድኖ እንደዚህ እጁ እንደፈለገ የሚንቀሳቀሰው ምናምን እንዴት ነው? የመታው ሰው አልተጠየቀ። የመታው ሰው ማን እንደሆነ አላወራሽን? ሃይማኖት ታደሰ አላወራሽንም። መተሽ ብቻ ግን ወንድም የመታ ብለሽ ብሩኬን ነው በጥፊ ደርግመሽ ያየ ነው። እሱንም ወደ እኔ መምጣት ባትችል እንኳን እኔ ልበደል ብሎ ብሩኬ አንቺ ፊት አይኑን አጥቦ መቶ ይቅርታ ጠየቀሽ። አንቺ ደግሞ እንደው አንድ ቀን እንኳን የይቅርታ ልብ የሌለሽ ሴት አንቺን አየሁ። የምሬን ነው። አንድ ቀን እንኳን ይቅርታ ብላ አታውቅም እኮ። በትክክለኛው ሰው ይቅርታ ተጠይቆ ይቅር ለእግዚአብሔር ብያለሁ ግን ወደ ነገራቶች ውስጥ አልገባም ይባላል። እሷ ግን ይቅርም አልልህምም አልፈልግህምም የሌለ ወሬ በቃ ሁሌ እኮ ነው ሁሌ። አንድ ቀን የይቅርታ መስመር ሃይሚ ተናግራ አይቻት አላውቅም። እንግዲህ ተማሩ እያለን አይደል ብሩኬ? እናንተ ሳትማሩ ደግሞ እኛ እንማርም። የይቅርታ ልብ ለምንድን ነው ሃይሚ የማታስተምረው? ቅጣት ከፈለክ ሰምተሃል። የይቅርታ ልብ ለምንድን ነው የማታስተምረው? አንተ ይቅርታ ስትጠይቃት ለምንድን ነው በድራማው መልክ ይቅርታ የማትቀበለው? ይቅርታህን ተቀብያለሁ ግን አብሬያ አልቀጥልም። ይሄ ኦኬ መልሷ ነው። ይቅርታ አታረግም በምንም ታምር። እሷም አጠፋች ራስን ይቅርታ የምጠይቀው እኛ እና ይሄ አልተማርንም አልገባንም። እዚህ ጋር ተማሪ ነኝ። እጅ ወደ ላይ እጄን አውጥቻለሁ። ብሩኬ ይነገርልኝ ጋይስ ትክክል አለው እንዴ? እንዳስተማርኳችሁ ተስፋ አረጋለሁ ብሏል መግቢያ ላይ ሰምታችኋል። ስለዚህ የምታስተምሩን ነገር ደግሞ ለምንድን ነው ሃይሚ ለሴቶች የይቅርታ ልብ እንዳለ የማታሳየን? ለምንድን ነው አንተ ብቻ ሁሌ ይቅርታ እያልክ የወንዶቹን ልብ ነው የምታሳየው? እና አልተመለሰልንም። እኛ አስተማሪ ነን ብላችኋል። እኛ ደግሞ ተማሪ ነን። ጥያቄያችን ይመለስልን። ከመምህራችን መልስ እንጠብቃለን፣ ወይም ከዶክተሯ ወይም ካንተ ማለት ነው እንዴ። ንግስቷ ምን አስበሽ ነው በዚህ ልክ እንደዚህ? በቃ አልፈልግህም አልፈልግህም ምንድን ነው? አንቺ ደግሞ ነገ አልቅሰሽ እንዳትመጪ ትጸጸችበታለሽ። ይችን ነገር አለሱ ወንድ የለም እንዴ አለሱ አይኖርም እንዴ ያላችሁ ቲክታከር ላይ አይዲያ ሰጥታችኋት እየሰራች ነው ዛሬ እንዴ። ኧረ ጉዴ ፈላ። ለማንኛውም ቤተሰቦች ኤፍሬምንና ብሩኬ ያሉበትን ሁኔታ አይታችሁ ሃይሚና ብሩኬ ያሉበትን ነገር መረዳት በጣም ቀላል ነው። ሃይሚ ዝም ብላ ስለምታካብር ነው የምታወራው ወሬ ላይ ማለት ነው። እና ደግሞ ብሩክ ካለበት አንጻር ከነበረበት ካለው ድራማ አንጻር የምታወራው ነገር ትክክል አድርጎላታል። የሆነ የተጎዳ ሴት መስላለች እንጂ ምንም አይነት መካከላቸው አራቱም መካከል ምንም አይነት ችግር የለም። ቤተሰቦች እኔ እንደማያቸው ከሆነ ማለት ነው። ግን እሷ አሁን እንደዚህ እሷ አሁን የሆነ እሷን ብሩኬን መፈተን ስትፈልግ እንደዚህ ነው የምታደርገው። እውነት አብሰለት እና ፍፄ አሁን እዚህ ኬዝ ውስጥ አለበት። ታያላችሁ መጨረሻ ላይ እንትና ኤፍሬም አለ ምክንያት እንዲህ ለስለስ ብሎ ብሩኬን ሊያናግረው ብሩኬን ሊረዳው አልፈለገም። ብሩኬ እንዳመረረ ስላወቀው ነው። ጓደኛው ነው ያውቃል እያንዳንዱ ነገር። ሃይሚ ደግሞ በቀልስት ስለሆነች አሁን አይታያትም። ለምን እሱም እንትን ብሏታል፣ አናዷታል። ያንን ነገር እንዲናደድ እንዲያየው ትፈልጋለች። ሶ አሁን በመጨረሻ ላይ ታያላችሁ። እሷ የሆነ ነገር ብላ ካልመጣች ማለት ነው ትመጣለች በእርግጠኝነት ማለት ነው ስነግራችሁ ማለት ነው። ሲጀመር ደግሞ ኤፍሬም ጋር ተረጋግታ የኖረች ሴት አንድ ቀን አትመስልም። ወይ ተስተካክላ እንኳን አንድ ቀን ቁጭ ብላ አላየናትም። አንድ ቀን ከውጭ ነው የምትጠራው፣ አንድ ቀን ደግሞ ኮሪደር ጋር ቆማ ነው የምትገኘው። እውነት በጣም ግርም ነው የሚለኝ። አንድ ቀን ተረጋግታ ቁጭ ብላ ላይቭ የገባች ቀን ብቻ ነው ኤፍሬም አልጋ ላይ ቁጭ አለችው። ከዛ ውጪ ተረጋግታ ሶፋ ላይ ቁጭ ብላ እንኳን አላገኘ። ወይ ውጭ ትሆናለች አላለም ብሩክ ዛሬ። እኔም አንዳንዴ ብሩክ መኪና ውስጥ እያደረገ እየሄደ ከዛ ኢንትሮ ከሰራ በኋላ ነው እንዲህ እሷን ክወና ላይ የሚያመጣት እያልኩኝ ጥርጣሬ ገብቶኛል። ጋይስ መብቴ ነው፣ የፈለኩትን ማሰብ የተሰማኝን ስሜት ማውራት መብቴ ነው። ብሩክ አለማየሁ እኔ እዚህ ጋር ከቀየምከኝ ተቀየመኝ። እኔ እውነትና እውነቷን ነው የማወራው። ተማሩ ብለናል። ያልገባንን ነገር እንጠይቃለን። መልሱን ለመመለስ ዝግጁ ነህ? በቃ ዝግጁ ነኝ ብለሃል። እኔ ከኔ ተማሩ እያልከን ነው፣ እየተማርን ነው። ግን ያልገባን ነገር ደግሞ ይመለስልን እያልኩ ነው። የኔ ጥያቄ ይሄ ነው ጋይስ። ገብቷችኋል ብዬ ተስፋ አደርጋለሁ። እንዲህ ሲታረቁ በድብቅ ሲቧሰቁ በካሜራ። እኔ እኮ ድሮ ወንድ ላይ ሲደባደብ ማቀው በጨለማ ነው። በጨለማ ይከሻከሻል፣ ይደባደባል። ከዛም ማን ደበደበ ሲባል ጠዋት
አባገሌ ልጅ ጋር ተጣልቶ ምናምን ይባላል። ከዛ ደግሞ ያደበኛ ይጠብቃል። በቃ በጨለማ ማለት ነው። አንገታቸው ላይ ራሱ የሚያበራ መስቀል ካለ በጥስ አንተ ይባላል ማለት ነው። ድሮኛ ጋር እኔ እንደዛ ነው ያደግኩት። አሁን የአሁን ዘመን ወንዶች ካሜራ ላይ ይከሻከሻሉ። ከዛ ሲታረቁስ ፍቅር ሲሆኑስ ልክ ካሜራ ላይ መጥተው ሰላም ብሮ ሰላም ኤፋ እንዴት ነህ? ሮማንቲክ እንዲህ እኔ እኮ እኔ ያሁኑ ድራማ በጣም እያሳቀኝ ነው። ይሄ ሁሉ የእዩ አለመውለድ ነው። እዩ ብትወልድ ደግሞ እዩ ጋር ያለውም እውነታ ሁሉም ነገር ጠቅልሎ ባንዴ ይወጣል። ከዛ በኋላ ብሩክ አለማየሁ ወይ የልጅ አባት ይሆናል ወይ ነፃ ይወጣል ማለት ነው። ከዛ ሃይማኖት ሆዱ አይሻከረበትም ምንም ያለበትም። አሁን የምትገፋውን ፍቅር የዛን ጊዜ ለመያዝ ደግሞ እሷ 1-2 ሳምንት ስትንፏቀቅ አብረን እኛም እንንፏቀቃለን። ጋይስ የምሬን ነው። መንፏቀቅ እኮ ነው የጨረቃ ምን ማፍቀር መንፏቀቅ ነው። የምሬን ነው። ታዲያ አፍቅረናቸው ወደናቸው አይደል እንዲህ እንደዚህ በፍቅራቸው ፎቅቅ የምንለው? የምሬን ነው። ብሩክና ሃይሚ ብሩኬ ይኸው ሃይሚን አፍቅሮ አይደል ፍቅር ተገልብጦበት ይኸው ፎቅቅ እያለ ነው። እኛም አብረን ፎቅቅ እያልን ነው። አልታየንህም ግን ማለት የሆነ እነዛ የሚያስደብሩን ሰዎች ለምን ለነሱ መልስ ሰጣቸዋለህ? ዝም በላቸው እባክህ። አንተ ምን አስጨነቀህ እንዴ? አሁን ያናደዳችሁት ሃይሚን ባላገኘንላት ብላችሁ ሃይሚን ባላገኘን ብላችሁ እያወራችሁ አናዳችሁታል። ማንም ያሳደገው ማንም አይበላም። ከዚህ በፊት ምን ብለሃል? በእኛ መካከል ውስጥ እኔና አንቺ አንለያይም እለያለሁ ብለሽ ብታስቢ እተኩስብሻለሁ ብላ ተኩስባት። እሺ አታትም መቼም አንለያይም ብለሽ ለኛ ቃል ገብተሽልን ነበር። 3 ወር ሞላ 4 ወር ሊሆናችሁ እኮ ነው እናንተ። 3 ወር ሙሉ አብራችሁ እየተጓተታችሁ ነው የሚመጡት። አብራችሁ ይሄ የተጓተታችሁበትን እንዴት ነው አንቺና ብሩኬ አንድ ለመሆን የከበዳችሁ? የ3 ወር ሙሉ ስትጎተቱብን አንድ ለመሆን ምን አቃታችሁ እናንተ? አሁን እውነት ይሄ ቪዲዮ በዚህ መስመር እንዲሰራ ካልፈለጋችሁ እናንተ እንደ ጥሩ ሰው ሆናችሁ እኛ እንደ ባለጌ ሆነን የምናወራው ነገር እየቆጫችሁ በቃ ፈጣሪያችሁን አታውቁም፣ ፈጣሪያችሁን ረስታችኋል እየተባለን ነው። በአንድ ላይ ነው ግን ቡቡዬ ወይስ ለይታ ነው? መርጣችሁ ነው የምትሰሙት ብለሃል። እኔ ግን አንተ ምንም ብትለይ ማለት ነው ብታርደኝ ለራሱ ማለት ነው እኔ ህይወቴ እስካለች ድረስ አንተን ከማድነቅ መቼም ወደኋላ አለ መቼም ማለት ነው። የምሬን ነው የምነግራችሁ። የፈለከውን አምጣ የፈለከውን አውራ በቃ ብትቆርጥ የዚህን ያክል ነው እኔ የማልደራደረው በወንድሜ ማለት ነው። ጋይስ ቅር እንዳይላችሁ ስለሱ ማስተያየት ሰጠው፣ ስለ ሃይማኖት ማስተያየት ሰጠው። እኔ የሚመጣውን ነገር ነው። ሃይማኖት አሁን ላይ በጣም ፍቅር እየገፋሽ ነው ያለሽ። እውነቴን ልንገርሽ ግን እቺ ነው የገፋሻትን ፍቅር ነገ ተመልሰሽ ማለት ነው እንዴት ሆነሽ እንደምትመልሻት እርግጠኛ ነኝ። የምሬን ነው እርግጠኛ ነኝ። እውነት እዚህ ጋር አሁን ይሄንን በመናገሬ ኮመንት ስር የሚያሽቃብጥ አይጠፋም። ግን ትክክል አይደለሽም። ወንድምሽ እንኳን ከኤፍሬም ጋር ለምንድነው ኤፍሬሙ ለምንድነው ከብሩክ ጋር የተግባባው? እንዴት ተታረቁ? እንዴት አንቺ ታዲያ ከብሩኬ ጋር ማታረቂበት ምክንያት ምን አለ? በመካከላችሁ ያለው ነገር ምንድን ነው? ዛሬ እስኪ ፍፄ ቪዲዮ ለቋል፣ ግን አላየሁትም። ይሄ ረመዳን ቅርታሽ የረመዳን ነበር ስራ በዛብኝ። በቃ በዚህ በረመዳን ወር በቃ የሆነ እንደ ድሮ ኢንፎርሜሽን በደንብ እየተከታተልኩ አይደለም ቤተሰቦች። እና አሁን ፍፄ ቪዲዮ ለቋል፣ ግን አላየሁትም። የሚገርማችሁ ነገር ድሮ በፊት ምንም አይቀሬ ነበር። አሁን ግን ትንሽ ነው የቀረን ጋይሶች፣ ልጨርስ ነው ከዛ ይመቸናል ማለት ነው። በቃ ለወሬውም ለሁሉም አለን። የወሬ ጥማት ትላላችሁ ጋይስ። እና ለማንኛውም እኔ ዛሬ የተረዳሁት ነገር ከብሩክና ከሃይሚ ይሄንን ነው። ሃይሚ ቪዲዮ ይዛ ካሜራ ይዛ የምትመጣበት ሀሳብ የላትም። ለምን ጨርሻለሁ አትፈልጉኝ አለያችሁ ስለምትል እሷ የምትመጣበት ርዕስ የላትም። ሜቢ እንደው ምናልባት ነገ ደግሞ ኤፍሬም የሚመጣው ኤፍሬም ነው ነገር የሚመጣው። ምናልባት ካሁን በኋላ እኔ ልራቅህም ስለውም አይተወኝም ልሄድም ብዬው አልተው ብሎኛል፣ እኔ ምን ማድረግ አለብኝ ብላ የሆነ ሰዓት ደግሞ አንድ ቪዲዮ ትሰራልናለች ሃይማኖት ታደሰ ማለት ነው። በዚህ አትጠራጠሩ፣ የምሬን ስነግራችሁ ማለት ነው። ግን የኛ ውድ ቤተሰቦች እናንተ መግቢያ ላይ ብሩክ እንደነገራችሁ አንድ ለመሆን ሞክሩ። ምክንያቱም እነዚህ ልጆች ቢለያዩም
አንደኛ ሃይሚም ደስተኛ አትሆንም። እንዴት ታውራ እንጂ ደስተኛ አትሆንም። ብሩኬም እንደዚህ የፈለገውን ነገር ይበል እንጂ ደስተኛ አይሆንም። የምሬን ስነግራችሁ ለምን ሁለቱ በጣም ረጅም ማስታወሻ አላቸው። በቃ ይህ እንዴ እነሱ እኮ ብሩክም ከሷ ሌላ ሴት አያውቅም። ይሄ እንደዚህ ለስራ ለምን የሚመጡትን እነሱን ተዋቸው፣ ተራ ናቸው እነሱ። እሱ ከምንም ቦታም አልቆጠራቸው፣ ከምንም ቦታ አልሰጣቸውም ሲጀመር ማለት ነው። ሃይማኖት ታደሰ ጋር ብዙ ትዝታ አለው፣ ብዙ ነገር አለው። ብዙ እንዴ ሃይሚን ብትሆኚ ብዙ ነገር ጊዜው ሁሉ ነገር ያቃጠለብሽ አንቺም የተቃጠልሽ እንደዛ የሆነ ተለያዩ የሚባሉ ሰዎች አይደለም። እውነቴን ስነግራችሁ ምክንያቱም ነገ የኔ ትሆናለች ብሎ ብዙ መስዋዕትነት የከፈለባት ናት ብሩክ ለሃይሚ ማለት ነው። ሃይሚም ነገ የኔ የልጆች አባት ይሆናል ብላ በአደባባይ ቃል የገባችበት በአደባባይ ማለት 4 ልጆች አለኝ ከብሩኬ እያለች እሱም የሚያወራው ነገር ነው። ይሄ በራሱ ራስ ምታት ነው። ግን ደግሞ አንድ ሰው በጣም በቃ የሆነ ከአቅሙ በላይ ከሆነበት ሁሉ ነገር ይለያል። ግን የእናንተ ትርኪ ምርኪ ወሬ ነው ይሄ፣ የቡና ጠጡልኝ ወሬ፣ የሰፈር ወሬ፣ የመንደር ወሬ እያመጣችሁ ነው እንጂ አሁን ብሩኬ እዚህ ጋር ነው ጥፋቱ፣ ይሄ ነው ድርጊቱ የምትሉት ነገር እኮ አንድ ነገር የለም። በቁም ነገር እኮ እናንተ አሁን እንዴት ብዬ ላስረዳችሁ? አንድ ሰው ፍቅረኛችሁን የምትጠሉበት አንድ ነገር አለ። አንድ ነገር ግን ብሩክ ጋር ምንም ነገር የለም። ይሄ ድራማ ነው። ይሄን ድራማ እንዴት ብለን ትክክለኛ ህይወት ውስጥ ይለያዩ ብለን እንዴት እንወስናለን? እኔ አልወስንም እኔ በበኩሌ። ምክንያቱም ብሩኬ ሪል የሆነ ነገር የለውም። ከአብስለትም የመጣችው ለራሷ እሷ እንድትመጣ እሷ ወደ እሱ እንድትቀርበው ነው። ማድረግ የለብህም እኔ በሴት ቀንቻ አልመጣም ማለት ይሄ እሷ ስሜት ነው። ግን ደግሞ ሴት ሲመጣና ኖርማል እያያቸዋት ነው። ልዩነት አላት ሃይማኖት ታደሰ። ስለዚህ እኔ የብሩክ ስህተት ይሄ ነው ብዬ የሚይዘው ነገር የለም። ስራና ስራ ነው። ሰርቷል፣ ይስሩ፣ ይመቻል። ፍጹም ቢሆን ጥሩ ነገር ነው እያደረገ ያለው። ይመቻችሁ ባይ